ሰላም እንዴት ናችሁ? የብራንድ አፕ ተከታታዮቻችን እንደምታወቀው የኛ ቻናል እዚህ አዲስ አበባ ውስጥ ያሉ ለእናንተ ይጠቅማሉ ያልናቸው ምርትና አገልግሎቶች የምናስተዋውቅበት ቻናላችን ነው። ዛሬ ደግሞ በዓልን ምክንያት በማድረግ ሩታ ሽፎን ተገኝተን ስለተለያዩ የአበሻ አልባሳት እንዲሁም ሽፎኖች አብረን እናይ ይሆናል። አብራችሁን ቆዩ። ያው በ5 ሜትር ነው የተሰራው 6800 ብር ነው በ5 ሜትሩ በዛራና ቻንድራ ነጠላ ነው። አሁን ተሰርታ አልቃ 18000 ነች። ሙሉ ጥል ሰላም እንዴት ነሽ? ሰላም ነው አለው። ያው ከኔ ጋር ቤተሰብ ሆነናል። ግን እስኪ ለተመልካቾች ስምሽን አስታውቂልኝ። ሩታ ሀበሻ ልብስና ሽፎን እባላለሁ። እሺ በጣም አሪፍ። በዓልን ምክንያት በማድረግ ነው በድጋሚ የመጣ ነው እና እስኪ ከጨርቆቹን ጀምርና ሌሎችንም ታሳይናለሽ። እሺ አሁን ከባለፈው አዲስ ጨርቅ የገባው ይሄንን ሳተን ነው። አዲስ ጨርቅ የገባው ሰላም ተስፋዬ ፖስት ያደረገች ሰላም ተስፋዬ ነው አጋጣሚ ሞዴል ሆና የለበሰችው እና ይሄኛውን አዲስ የገባ ያሉት እና በስቶክ ጨርቆችና በሳተን ነው ያስገባውት ያሉት። እነዚህ የከለር አማራጭ ናቸው። የዚህኛው ይሄ ራሱን የቻለ ነው። ይሄ ብቻ ነው አጋጣሚ ያስገባውት። ይሄ እንኳን ባለፈው አይተናል የነበሩ ናቸው። እሺ ይሄኛው በሜትር አሁን ምን ያህል ነው? አሁን ይሄንን ተሰርቶ አልቆለት ከነነጠላው በ5 ሜትር 6500 ነው። በ6 ሜትር ደግሞ 7300 ነው። በጣም አሪፍ ከነነጠላው ማለት ነው። አዎ ከነነጠላው። ነጠላው በዛራና ቻንድራ በትልቁ ነው። በትንሿ ነጠላ ከሆነ ይቀንስላቸዋል። በጣም አሪፍ። ለማስታወስ ያክል እስኪ እነዚህንም ንገሪንና ባጭሩ። እነዚህዎች ላይ ለበዓል ዲስካውንት አስወጥቻለሁ። ከባለፈው ላይ 500 ብር ዲስካውንት አድርጌላቸው አሁን እነዚህ ተሰርተው አልቆላቸው 3300 ብር ነው የተሸጠ ያሉት። እነዚህ እንዳለ 3300 ብር ከነነጠላው እንዳለ ስቶክ ናቸው። አርበ ሰፊ ናቸው። አርበ ሰፊ ናቸው። 3300 ብር ተሰርተው አልቆለት በ4 ሜትር ማለት ነው። ስለዚህ የበዓል ዲስካውንት ላይ ነው። የበዓል ዲስካውንት ላይ ነው ያለውት። እድል ያው ተጠቀሙበት። እሺ ሽፎኖቹን ጨርሰናል። የተሰሩትን ደግሞ እንይዝ። አሁን ወደ ተሰሩት ይሄኛው አዲስ ሳተን ነው። አዲስ ነው ጋና የገባው ኦርደር ነው የተሰራ ነው። አዲስ ሳተን እንግዲህ መልኳን ቀይራ ከባለፈው ተሻሽላ ደግሞ በእንደዚህ አድርጎ ሰርታ አምጥቶታል። አሁን ይሄኛው በ5 ሜትር ነው የተሰራው 6800 ብር ነው በ5 ሜትሩ በዛራና ቻንድራ ነጠላ ነው። በጣም ነው የሚያምረው። ለስለስ ያለች ነች። እችም አዲስ ጨርቅ ነች። ስቶክ ነች። ጋና አዲስ ነች። እችም እንደዛው ተሰርታ አልቃላት በ5 ሜትር በጣም ሰፊ ነው። አሁን 4 ሜትር አብዛኛው ሰው 5 ሜትር 6 ሜትር ነው ይጠቀማል። 4 ሜትርም በጣም በቂ ነው። አሁን ያው እቺኛው አሁን በ5 ሜትር የተሰራች ነች። በ5 ሜትሩ 5000 ብር ነች። በጣም አሪፍ ተሰርታ አልቃለች። ያው አንቺ የለበሽውም አዲስ ሳተን ነው። የዚህኛው በእኛ በነጋዴ ሴሪ ብለን ነው የምንጠራው። የዚህ ዘር ነው የከለር ልዩነት ነው። ያውችን በ5 ሜትር ነው የተሰራችው። እንግዲህ ለብሰሻት ቀለል ያለች ነች አይደል? ቀለል ያለች ነች። ያው በተለይ ቀይ ሰው ላይ ፍክት የምታረግ ነች። ተመሳሳይ ነው ዋጋቸው። ይሄኛው ደግሞ ብሬሶ ሽፎን የሚባለውን አዲስ ጨርቅ አብዛኛው ሾው ሽፎን መሆኑን ነው የሚያውቀው፣ ግን እያንዳንዱ ጨርቃቸው ይለያያል። ይሄ ብሬሶ የሚባለው ሽፎን ጨርቅ ነው። ይሄኛው ትንሽ ዋጋው ወደድ ይላል። በ5 ሜትሩ 7500 ነው። በ6 ሜትሩ ደግሞ 8800 ኦልሞስት 9000 ነው። ከየት ነው የሚመጡት? ይሄኛው አርበ ጠባብ ነው። ከዱባይ ነው ዳይሬክት የሚገባው። ከዱባይ እነዚህ ከዱባይ ነው ወይ? ይሄኛው ሀገር ውስጥ ነው የሚመረተው፣ ግን በሀገር ውስጥ ተመረተ። የሚሰራበት የፕሮዳክቱ ግን የውጭ ነው። ኬሚካሉ ምናምን የተመረተበት በውጭ ነው፣ ግን ያው ኢትዮጵያ ውስጥ ነው የሚመረተው። በጣም ነው የሚያምረው። ሰው ግን ያው ኢትዮጵያ የምታመርት አይመስለውማ፣ ግን ያው የሀገር ውስጥ ነው። አርበ ሰፊዎች እንዳለ ኢትዮጵያ ውስጥ ነው የሚመረታቸው። ኬሚካሉ ብቻ ነው የሚለያየው። በጣም ነው የሚያምረው። ያው ይሄን ይመስላል። እሺ ሌላ ሽፎን አዲስ ደግሞ ቆይቻለች። አዲስ የገባች እችም አርበ ሰፊ ነች። እቺ ደግሞ ጋና አዲስ ነች። ለየት ይላል። ያቺኛዋ ደግሞ የሆነ ከለርፉል ነገር ነች። በጣም ነው የምታምረው። ምንድነው የጨርቁ? ይሄ ደግሞ ስቶክ ጨርቅ ነው። ስቶክ ጨርቅ ነው፣ ግን ኦሪጂናል ነው። ያው ጨርቁን አይተሽ ኳሊቲው ያው ሲነካ ያስታውቃል። ከለርፉል ነገር ነች። በጣም ነው የምታምረው። ማንኛውም ከለር ሰው ጋር ትሄዳለች። ሲሰፋ ምናምን በጣም ነው የምታምረው። እቺ በ5 ሜትር 5500 ነች። ከነነጠላው ነው። ሲጨምርስ ሜትሩ በጨመረ አሁን በ6 ሜትር ከሆነ 6000 ብር ነው። በጣም አሪፍ ቆንጆ ነው። ጨርቁ ያምራል። ያው በጣም ነው የምታምረው። ያው ሰው በአካል ደግሞ መታችሁ ህይወት እችኛዋም
ልጅ የሚሰፋት ያለውም ሳተን ጨርቅ ነች። በጣም ቀለል ያለች ነች። እችም አዲስ ሳተን ነች። ይሄ ከውስጥም ከውጭም ያው እንደዚህ አይተሽ ካልሆነ አትለይም። ይሄ ኦሪጂናሉ ነው። ይሄም ሳተን ጨርቅ ነው። ይሄም ዋጋው ተሰርቶ በ5 ሜትር 6500 ብር። አይ ቆንጆ ናቸው። ቀለልም ያሉ ናቸው። ውበትም አላቸው። ያው በጣም ነው የሚያምሩት። ሲለበሱ ደግሞ የሆነ ለየት ያለ ነገር ያላቸው። ሽፎን ሌላ ካለ ቀረምት ሌሎች ኦልሬዲ የነበሩ ስለሆኑ የተለመዱ ነው። ስለዚህ ወደ ሀበሻ ልብሶች ወደ ሀበሻ ልብስ አሁን ይሄንን ለየት ያለ ዲዛይን ነው። ስታይሉም ሀፍ ሙሉ ሀፍ ደግሞ ቀጭን ሆኖ የተሰራ ነው። ሙሉን አሁን ሀበሻ ልብስ ይሄ የፊትኛው የአርቡን ከፊት ተገጥሞ አልተለመደ። አሁን ይሄ ሰፊ ጥለት ነው። ሙሉ ደግሞ ይችኛዋን ደግሞ ስታይሏ ተቀየራ ወራጅ ነች። ጥልፍ ነው፣ የእጅ ጥልፍ ነው። ንጹህ ትክክለኛ የእጅ ጥልፍ ነው። ያው የእጅ ጥልፍ ነው። ስታይሏ ደግሞ ለየት ያለች ነች። ስታይሏ ያምራል። ወገቧ ላስቲክ ነች። አሁን ለማንኛውም ሰው መሆን ይችላል። ይሄ የእጅ ጥልፍ ሲሆን በትዕዛዝ ነው የምንሰራው። አሁን ይሄ የትዕዛዝ ነው። ይሄ እንደዚህ መሰራት ይችላል። ሁሌ አንድ አይነት ዲዛይን ከሚያሰሩ እንደዚህ ለየት ያለ ከኋላ ዶት አድርገን መስቀል አድርገንላታል። ዲዛይኑ ሀፉን አድርገን ሰርተንላታል። አዎ እንደዚህ አይነት አብዛኛው ሰው አለመደውም። ይሄ ሲሰራ ጥልፍ ምናምን እንደዚህ ወራጅ ቀጥ ያለ ወራጅ ነው። ይሄ ግን በአንደኛው ይወርድና ልክ እንደ ሰያፍ ነው። የእጅ ጥልፍ ነው የተጠለፈችው። እሺ አሁን እቺ ምን ያህል ነው ዋጋዋ? አሁን እቺ በእጅ ጥልፍ ስለሆነ 32000 ነች። 32 በእጅ ጥልፍ ሲሆን ይጨምራል። አዎ የእጅ ጥልፍ ሲሆን ይጨምራል። አሁን እዚህ ጋር አለ። አሁን ገና እየተሰራም አለ። አሁን እቺኛውም ጥለቷን በጣም ነው የምታምረው። ጥለቷን ይሄም ትዕዛዝ ነው። ገና እየተሰራ ያለ ጨርቅ ነው። እኛ ጋር ሀበሻ ልብስ ስንሰራ ይሄ ጥለቱን ይሸፍነዋል። ይሄ ጥለቱ የግድ ይሸፈናል። ይሄ የሚሸፈነው ጫማቸው ሂል ጫማ በሚያደርጉበት አብዛኛው ሰው የሚማረርበት ሰዓት ይሄኛው ይገባባቸዋል። ይሄን አሁን ፈርሱ ይሄ ፈርስ አለ። የሀበሻ ልብሱ ፈርስ የሚባሉትና እሱ ጫማ ውስጥ እንዳይገባባቸው ይሄ አሁን በእንደዚህ ነው የሚሸፈንላቸው የሰውየው። ከዛ ይሄ ደግሞ ስንሰራላት እንደ አንዳንድ ሰው ያው አያውቅም መነን ደርበን ነው የምንሰራላት። ስንት 2 ገበር ይሆንላታል ማለት ነው። ዋናው ቀሚስ አለ፣ መነን ተደርባል። ከዛ ሳተን ጭማሪ አለው። ይሄ ሳተኑ መነኑን መደረቡ ምንድነው? አሁን ሀበሻ ልብስ አብዛኛው ጊዜ ደግመን በምናጥብበት ሰዓት የመሳሳት ባህሪ ያለው ያኛው ድርቡ መነን ስላለው ግን ብታጥቢውም ረጅም ጊዜ ትጠቀሚበታለሽ። እቺንም እንዳሳየውሽ ጋና የእጅ ጥልፍ እየተጠለፈች ነው ያለችው። ጋና ነች ግን ታምራለች። ያው ጥለቷ ምናምን ያው ጋና ተጀምሯል። ያው እቺ ነች የምትጠለፈው ጥልፍ። ይሄም የእጅ ጥልፍ ነው። ያው ደንበኞች አብዛኛው የእጅ ጥልፍ አሁን እየቀዘቀዘ ያለበት ነው ሀገራችን ላይ። አብዛኛው ወደ ማሽን ተቀይሯል። እና የእጅ ጥልፍን በዚህ አጋጣሚ እኛ ጋር በትዕዛዝ ረዘም ያለ ጊዜ ግን መስጠት አለባቸው። አዎ በጣም እርጋታ ስለሚፈልግ ቀስ ብሎ ለዚህ ጊዜ ያስፈልጓል። የእጅ ጥልፍን እንሰራለን። በጣም ነው የሚያምሩት። እሺ ሌላ ምን ነች? ሌላ ደግሞ ይጋማለች ቻለች። እቺ ደግሞ ለክርስትና የተሰራች ነች። አርበ ሰፊ ነው። በ5 አርብ የተሰራች ነች። ይሄ መስቀሉ ሰፊ መስቀል ተደርጎ የተሰራላቸው በ2 አይን መነን ነው። ለማንኛውም ሰው ይሆናል። ፍሪ ሳይዝ ነው። ታምራለች። አሁን ተሰርታ አልቃ 18000 ነች። ሙሉ ጥልፍ ነው እያንዳንዱ። አይ ማሽን ነው፣ ሲንጀር ነው፣ ፈርጥ አለው። በጣም ነው የምታምረው። ለየት ያለች ነች። እቺ 18000 ከነነጠላው። አዎ ከነነጠላው ቀለል ብሎ እንደዚህ ደመቅ ብሎ ለማን የወንድም አለው እዛ ጋር አይደል? የወንድም አለው። የወንድም ከፈለጉ ማቻች ነች። የወንዱ አሁን ይሄንን ተሰርቶ 3700 ብር ነው። 3700 አይ ፈርጣለው። ሙሉ ጥልፍ ነው። ጨርቁ ደግሞ ፒሲ ነው። ፒሲ ጨርቅ ነው። የሽመና ጨርቅ ነው። በሽመና የተሰራ ጨርቅ ነው። ጥልፍ ነው። ቀለል ያለ ነው ግን ያው አሁን አብዛኛው ሰው ወንዶች ሀበሻ ልብስ አድናቂ አይደሉም። ግን እቺኛዋ ግን አንድ አይነት መልበስ ለሚፈልግ ሰው ለፕሮግራም ለክርስትና በተለይ ለክርስትና ለየት ያለች ነች። በርዝዴይም ቢሆንም ምንም ይሄ የተካበደ ልብስ አይልቀለል ያለች ነች። ያው ፈካ የምታረግ ልብስ ነች። ፈርጣላት እንደዚህ ያሳምረን ሰርተናታል። በጣም አሪፍ። እሺ ሌላም ያበሻል። እዛች ደግሞ አዲስ ነች። ዝርዝር የድሮ እናቶቻችን የድሮ ልብስ ነው። ዝርዝር ነው ጨርቁ ምናምን ዝርዝር ነው። ለእህት ሙስሊሞች የተሰራች ነች። እቺ ደግሞ ያው ለሙስሊሞቹ በፍላወር አድርገን ሰርተናታል። ጥልፍ ነች። በጣም ነው የሚያምረው።
ያለ የታርገን ሰርተንላታል። ምን ያህል ነው? አሁን እችኛ ጥልፍ ነች 12000 በእጅ ነው የተሰራው። ባይ ማሽን ነች። እቺ ማሽን ነው የተጠለፈችው። በለክርስቲያን ይሰራላቸዋል። ያው የምትቀየረው አበባዋ ነች። አበባ በመስቀል መሆን ይችላል። ከለርም አላት እንደዚህ። እቺ ደግሞ ጨርቋ እንደሱ አይነቱ ነው፣ ግን ይሄ ሽሪምሪ የሚባል ነው። ሽሪምሪ ነው። ያምራል ከለራቸው። ወይን ጠጅ አድናቂዎች እንደዚህ ሙስሊሞቼ እንደዚህ በአዋርጌ ሰርቻላችኋለሁ። በጣም አሪፍ ነው። ይሄንም ሸፍኛቸዋለሁ። ደመቅ ብሎ መዋል ይችላል። ያው ሙስሊሞችም ይሄ እንደዚህ ሸፍኛላችኋለሁ። ይሄ በጣም አሪፍ ነገር፣ አዲስ ነገር ይመስለኛል። ያው አብዛኛው ሰው ይሄ ልብ አይለውም እና እኛ ደግሞ ያው እኔም ሴት ሆኜ ስለሚያስቸግረኝ ነው እቺኛዋን እንደዚህ አድርጌ የሸፈንኩላቸው። ያኛው ሰፊ ስለሆነ በሻማ የሸፈንኩላት፣ ይሄ ደግሞ በመነን የሸፈንኩላት። ያው ጫማ ላይ ምናምን ነገር አይገባባትም። እቺ ሽሪምሪ ነች። ያው እንዳልኩሽ እችም ቀለል ያለች ስራዋ ምናምን ነገር ሲምፕል ነች። ጥልፍ ነች። ወገቧና እጇ ነች የተጠለፈችው። አንገቷን ጥልፍ ነች። ፈርጥ አላት። ቀለል ያለች ነች። ቀይ ለምትወዱ ሰዎች ይሄ ተዘጋጅቶላችኋል። ፈርጥ አለው። ልክ እንደ ኮከብ አይነት አድርገን ፈርጥ አድርገንበታል። ያምራል በጣም። ይሄስ ምን ያህል ነው ዋጋው? እቺ ዲስካውንት ላይ ነው ያለችው 9500። በዓል ምክንያት በማድረግ ሁሎቹ አብዛኞቹ ላይ ዲስካውንት አድርጌያለሁ። ሀበሻ ልብሶች በብትንም አሉ ከ8000 ጀምሮ አለኛ ሀበሻ ልብሶች። አሁን ይሄ ሰው ብትን ነው። 2 አይን መነን ነው። ነጠላ አለው። ከነነጠላው እጅና አንገት ተሰርቶ ማለት ልክ ቀይዋ እንዳሳየኋችሁ እጅን ይጠለፋል፣ አንገት ይጠለፋል። አሁን እቺ 8500 ነች። ሀበሻ ልብሶች ላይ አብዛኞቹ እንደዛ አይነት ዋጋ ተመሳሳይ ዋጋ ነው ያላቸው። ቀለል ባለ ዋጋ ለበዓል ዲስካውንት ስላወጣው ነው። ቀለል ብላችሁ ኪሳችሁን በማይጎዳ እዚህ አድርገን አወጥተንላችኋል። እዛ ቢጫ የምትወዱ ደግሞ ቢጫ የምትወዱ እችም እንደዛ ተመሳሳይ ስራ ተሰርታ 9500። ይህ 3 ደረጃ ነው። ደረጃው 3 ነው። ተሰርታ ይሄ ለቢጫ አፍቃሪያኖች ይኸው እንደዚህ ተሰርታ 9500። 2 አይን መነን የተሸመነው። እንደዚህ ፏ ብላችሁ መዋል ትችላላችሁ ቢጫ አፍቃሪዎች። እቺ ደግሞ ቀጠን ያለች ነች። ብዙ ጥልፍ ያልበት ስትሰራም ሲምፕል ሆና ነው የምትሰራው። በጣም ነው የምታምረው። እቺ ተሰርታ ደግሞ እቺም ተሰርታ 8000 ብር። እጅና አንገት ተሰርታ 8000 ብር። በጣም ዲስካውንት ያደረግንላችሁ። ዲስካውንት እያደረግን ያለነ የበዓል ዲስካውንት ላይ ነን። እቺም ኦሬንጅ ከለር ደግሞ ኦሬንጅ በቀይ አድናቂዎች። እቺም 2 አይን መነን ነው። 3 ደረጃ ነው ከነነጠላው። ያው በማሽን ነው የሚሰሩት። ይሄ ሲጠለፍ በእጅ ከፈለጉም ያው የእጅ ዋጋ ይጨምራል። አሁን እያወጣሁት ያለው ዋጋ በማሽን ጥልፍ ነው። እጅና አንገቷ ተጠልፋ ማለት ነው። አሁን እቺም በእጅ ሲሆን የግድ ነው ጊዜ ምናምን ስለሚያስፈልጋል። በእጅ ሲሆን ይጨምራል። አሁን እቺም ተሰርታ 8000 ብር። 8000 በእጅ ሲሆንስ ምን ያህል ይሆናል? በእጅ ሲሆን እጅና አንገት ተሰርታ 15000። እጥፍ ነው የሚጨምረው። የእጅ ላይ ሲሆን ጊዜው ምናምን ይዛውታል። ከዛ የወንዶችም አለን የቁርባን የሚፈልጉ ለአባቶች ምናምን ነጭ ልብስ ለሚፈልጉ ነጭ በነጭ መልበስ ለሚፈልጉ ለአባቶች ወጣቶች ይሆናል። በላሊበላ መስቀል ነው የተጠለፈው። በ7 ክር ነው። በወርቅ ዘብ አለቻት። ፒሲ ጨርቅ ነው። እቺም ተሰርታ እንደዚህ ተጠልፋ 3500። ወንዶች በጣም አሪፍ ነው። የወንዶቹ ሱሪ ሲፈልግ ሱሪ ይኖረዋል። ሱሪ አለው። አሁን የወንዶች የአጋጣሚ የኦርደር ነው። ሱሪም አለው። ሱሪም ቆንጆ ነው።
በሳይዛቸው እነሱ በመረጡት ሳይዝ ይሰራላቸዋል። ያው ይሄም እዚሁ ነው የሚሰራው ሱሪ? አዎ ይሄ አሁን ከነሱሪው አልቆለት 6000 ብር ነው የምንሰራው። ሲኖሩ ይጨምራል። አዎ የሱሪውን ይጨምራል። እንደዚህ ነው። አይ ቆንጆ ነው፣ በጣም ያምራል። ልጅ ይኸው ወንዶች ለበዓል ፋሲካ ለምትቆርቡ ለእናት ለአባቶቻችሁ እንደዚህ ፏርጓቸው ምርቃታችሁ ነፈሱ። ይህን ይመስላል የዛሬ። ሌላ ምን ቀረ? ሌላ ቀረ የምትይው ካለ ለበዓል ማየት እንችላለን። በቃ ሌላ ወረደ የነበሩ ስለሆነ በቃ ሀበሻ ልብሶች ከ8000 ብር ጀምሮ አለ። እንዳሳየውሽ ናቸው፣ ተመሳሳይ ስለሆነ ዋጋቸው በጣም አሪፍ። እሺ አሁን በምን ያህል ቀን ይደርስላችኋል? ቢያንስ አሁን ሽፎን ከሆነ አንድ ሰው ምናምን ቢያንስ አሁን ዛሬ አንድ ነኝ ካለች ጠዋት ካዘዘች ከሰዓት ላይ መታ መውሰድ ትችላለች። በአንድ ቀን ይደርስላታል። ብዛት ከሆኑ ደግሞ ቢያንስ እንደ ብዛታቸው ቀኑ ግን በጣም ቆየ ከተባለ ግን ከ3 ቀን በላይ ግን አናቆይባቸው። እሺ የሀበሻ ሲሆን የሀበሻ እንደየዲዛይኑ ይለያያል። አሁን ሰፋ ያለ በተለይ ሙሉ ጥልፍ ምናምን ከሆነ ጊዜ ያስፈልገናል። ቢያንስ ከ15 ቀን እስከ 1 ወር ያለው ያስፈልገናል። ቀላል ይሄ አንገትና እጅ ከሆነ ግን በአንድ ሳምንት ውስጥ ይደርስላቸዋል። ከዛ በፊትም ቀድሞ ይደርሳል። እንደየዲዛይኑ ቀድመው ይምጡ ማለት ነው። ለበዓል እንዲደርስ ለበዓል ቀድማችሁ በተለይ ሀበሻ ልብስ ልታሰሩ ያሰባችሁት ቀድማችሁ ቢያንስ ከአሁን ጀምራችሁ ብታዙ ባይ ነኝ። ሽፎን ከሆነ ግን ይደርሳል። በአንድ ቀንም በሁለት ቀንም ስለሚደርስ ሽፎን አያሳስብም። የሀበሻ ልብስ ግን ቀደም ማለት አለባችሁ። አሁን የበዓልም ዲስካውንት ላይም ስለሆናችሁ የበዓል ዲስካውንት ላይ ነኝ። ዲስካውንት ተጠቀሙበት። እሺ የት ያገኛችኋል? አውራሪስ ልክ እንደተሻገሩ G+1 ያለችው ፎቅ ላይ እዛ እንገኛለን። እሺ ለተጨማሪ መረጃ ስልካችን 0935 97 54 98 0914 81 55 09። ጊዜሽን ስለሰጥሽኝ አመሰግናለሁ። እኔም አመሰግናለሁ። መልካም በዓል። እሺ ተመልካቾቼ በሩታ ሽፎን እንዲሁም የሀበሻ አልባሳት የነበረ ምልከታ ይህን ይመስል ነበር። ጥሩ ነገሮች እንዳገኛችሁ አምናለሁ። እዚህ ነገሮች ደግሞ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።